ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሁሉ እንዴት ነበረ ቆይታ? ሁሉ ማን ሁሉ ሰላም ከኔ ጋር አልሐምዱሊላህ፣ ሁሉም ሰላም ነው። ዛሬ የመጣ ነው እንግዲህ ውፍረት እንዴት እንቀንሳለን በሚለው ነገር ነው የመጣ ነው። እስከ ቪዲዮ መጨረሻ አብራችሁ ይቆዩ። ያው ሴቶች እኛ ሴት ስንባል ውፍረትን በጣም ነው የምንጠላውና ያው አልፎ አልፎ የሚወድም ሊኖር ይችላል፣ ግን አብዛኛው ሰው ውፍረትን ይጠላል ማለት ነውና እንዴት ነው የምናስወግደው? በተለይ ደግሞ ቦርጭ ማለት ነው። እና ያው እንግዲህ ብዙ ነገር ይጠይቃል፣ ግን እሱ ነገር የሚጠይቀው ነገር ደግሞ ለኛ መድኃኒት ቤት ለምንሰራ ልጆች አይሆንም፣ አይመከርም። ምክንያቱም ብንወፍር ነው እንጂ የሚሻለው እሱን ነገር እየጠጣን ወይ ደግሞ እየተጠቀምን ራሳችንን እንጎዳለን፣ ስራው የሚጎዳለን ሰው ማለት ነው። እና በጥንቃቄ የምትጠቀሙ ከሆነ አሪፍ ነው፣ ተጠቀሙ፣ ትነግራችኋለሁ። እሱም ደግሞ ይሄ አረንጓዴ ሻይ ጠጪ ምንድነው ምናምን አይደለም፣ የሚጠጣ ነገር ምናምን አይደለም። በቀን አንዴ ብሉ፣ በቀን አንዴ ብሉ። በጣም ከባድ ነው። በቀን አንዴ ብሉ ማለት ውሃ በብዛት ጠጡ። በቃ ውሃ በብዛት ውሃ ጠጡ። ከዛ በቀን አንድ ምሳሌ ጠዋት ፈጅርን ሰግዳችሁ ከሆነ የምትተኙት ዙሁር 1 ሰዓት ምናምን ከሆነ የምትነሱት ወይም ደግሞ 12 ሰዓት ከሆነ ሰው እንዴት ተነሳችሁ በባዶ ሆዳችሁ አንድ ሃይላንድ ውሃ 1 ሊትር ውሃ ከቻላችሁ ጠጡ። ካልቻላችሁ ደግሞ ግማሽ ሊትር ውሃ ጠጡ። ወዲያ እንድትነሳችሁ ማለት ነው። ሰው ከዛ ወደ ስራቸው ግቡ። ከዛ በኋላ ማታ መቅሪብ አካባቢ ወይ ከመቅሪብ በኋላ ወይ ከኢሻ በኋላ እንዲራባችሁ የዛን ሰዓት ዲብ እናርጋችሁ ብሉ ማለት ነው። የፈለጋችሁትን ምግብ ዲብ እናርጋችሁ ብሉ። ከዛ በኋላ ግን አትብሉ፣ ውሃ ጠጡ ማለት ነው። ይሄ ካስማማችሁ ሞክሩት። ውሃ እንዲሁም ጁስ ብትጠጡ ደግሞ ጥሩ ነው። ጁስ ብትጠጡ ምንም እንትን አይጨምርም። ያው ግን ቀዝቃዛ ውሃ ነገር አትጠጡ። ውሃ ስትጠጡ መካከለኛ፣ በጣም ያልቀዘቀዘ በጣም ያልሞቀ ማለት ነው እና መካከለኛ ውሃ ጠጡ። ግን በጣም ነው የሚጎዳው፣ ለእኛ አይሆንም። ቤታቸው ቁጭ ብለው ቀን ነው የሚተኙ ወይ ደግሞ ተመላላሽ ስራ ላላቸው እንደዛ ነው እንጂ የሚሆነው ለእኛ 12 ሰዓት ስራ ወይ ደግሞ 14 ሰዓት ስራ ለሚሆን አይሆንም ነው የምላችሁ። ማለት በጣም ይጎዳናል። እና እሱ ካልከበዳቸው እሱ ሞክሩት። እሱ ከከበዳቸው ደግሞ 12 ሰዓት ስራ ስለሆነ ዝም ብላችሁ እየበላችሁ ውሃ ጠጡና ከዛ በኋላ ግን 14 ሰዓት ጾሙ ማለት ነው። 14 ሰዓት ምግብ እንዲያትበሉ። 14 ሰዓት እንግዲህ 7 ሰዓት በእንቅልፍ ይሆናል። 7 ሰዓት ደግሞ ያለ እንቅልፍ ማለት ነው። ስራ ላይ ሆናችሁ 7 ሰዓት ሙሉ አትበሉም። 3 ሲደመር 14 ይሆናል። 14 ሰዓቱን አለመብላት ማለት ነው። እሱ ደግሞ ከዛ ደግሞ ሲቀጥል ደግሞ ያው 10 ሰዓት ውስጥ ያው ምናምን ቂጣ ነው የሚበላው። አረብ ቤት ቂጣ ሮዝ ነው የሚበላው። ሌላ ምንም የለም እዚህ አረብ ሀገር ያለን ማለት ነው። እና ኢትዮጵያ ወይ ደግሞ በየራሳችሁ ቤት ያላችሁ እናንተ የራሳችሁ ነገር ስለሆነ ባላችሁ እንዲያቅማችሁ የፈለጋችሁትን ነው የምትበሉት። እኛ ግን ሰው ቤት ያለን ነገር የተገኘውን ነው የምንበላው እና ለእኛ ነው ይሄን የማወራው። ህልሙም እንደዛ ነው። 14 ሰዓት ጾሙ፣ አትብሉ። ወይም ደግሞ በቀን አንዴ መርጣችሁ የፈለጋችሁትን በቀን አንዴ ዲብን አድርጋችሁ ብሉ። ውሃችሁን ጠጡ። ከዛ ሳምንት 10 ቀን ማለት ነው። 10 ቀን እንደዚህ አድርጋችሁ ኪሎአችሁን ስንት እንዲወረዳችሁ ማለት ነው። 10 ቀን ታዲያ ዝም ብላችሁ ብሉ ባልኩባችሁ ሰዓት ዝም ብላችሁ ሀላውንም ተምሩንም ምናምን እየበላችሁ እንዳይሆን። እሱ ከሆነ እሱ በጣም ነው የሚጨምረው፣ በጣም ነው የሚያወፍራችሁ ማለት ነው። እና ቀዝቃዛ ውሃም እንዲያትጠጡ። ቀዝቃዛ ውሃም ከጠጣችሁ እሱ ይጨምራል ማለት ነው። እና 2 መፍትሄ ነው የነገርኳቸው፣ ተጠቀሙት። መቅጠን እንደምትፈልጉ አረንጓዴ ሻይ ወይስ ከሙን ፍጭና ጠጭ ምናምን ነው። እሱ እንዲያውም ጨጓራ ያቃጥላል፣ ውስጥ ደግሞ አይስማማም። በጣም ብዙ የሚጎዳው ነው የሚብሰው። ማነው
አካላችንን የሚጎዳው ነው የሚበልጠው ማለት ነው። የሚጠጣጣ ነገር ዝንጅብል ምናምን ይላሉ። ዝንጅብል ጉፋን ሲይዛችሁ ራሱ ጥሩ ነው፣ ግን ሲበዛ ጥሩ አይደለም ጋይስ። እኛ ምክንያቱም እኛ አሁን አቅም የለንም። እኛ ስደት አረብ ቤት ያለ ልጆች በጣም አቅም የለንም እና ለእኛ አይሆንም። ራሳችን የተጎዳ ነው። እንዲሁም ደግሞ ስትበሉ ደግሞ ዝም ብላችሁ ያገኛችሁትን አትብሉ። እንዴት ነው ያገኛችሁትን አትብሉ ስላችሁ፣ ዝም ብሎ ቂጣ አለ፣ ሳሞሊ ምናምን አለ፣ የሚመጣል ቂጣ ዝም ብሎ ቂጣ አለ፣ ሻቦራ ምናምን አለ። እንደገና ደግሞ በቃ ይሄ ነጭ ሩዝ ዝም ብሎ ያለ ስጋ ምናምን ዝም ብሎ ያንን ነገር እንዲህ አይነት ነገር አታዘውትሩ። ጥሩ አይደለም። አንደኛ ለእናንተ ቪታሚን የለውም፣ ቦርጭ ብቻ ነው። ሩዝ ራሱ አትብሉ። ሩዝ ስትበሉ ቦርጭ ነው የሚወጣው ማለት ነው እና ቪታሚን የለውም አንደኛ። ሁለተኛ ደግሞ ለእናንተ ኪሳራው ነው እንጂ ጥቅሙ አይበዛም። እና መመገብ ያለባችሁ ሰላጣ፣ አትክልት፣ ጉበት ምናምን ነገር፣ አሳ፣ ስጋ፣ ዶሮ ምናምን በቃ እንደዚህ አይነት ነክ ነገር ብሉ። ቪታሚን አለው። እናንተ ደግሞ ጠነክራላችሁ፣ አጥንታችሁ ይጠነክራል። መረቅ የሆነ ነገር በቃ እንደዚህ አይነት ነገር ተጠቀሙ ጋይስ። እሺ እህቶቼ፣ እኔም ለራሴ ከጊዜ በኋላ ነው ያወቅሁት፣ ግን አላቅም ነበር። ዝም ለራሴ እንትን አለም። አሁን ላይ ግን ቅድሚያ ለራሴ ነው የምሰጠው። ቅድሚያ ለራሳችሁ ስጡ ማለት ነው። ቤታችሁ ያላችሁ እህቶቼ የራሳችሁ ቤት ኑሯችሁ ቤታችሁ የሆነ እናንተም እንደዛው ነው። ያው እናንተና እኛ የሚለየን ምንድን ነው? እኛ የሰው ፊት ይገርፈናል፣ የሰው እጅ ጠብቀን ነው ተቆጡ አልተቆጡ ብለን ነው። እናንተ በራሳችሁ በፍላጎታቸው የምትኖሩት እንደዛ ነው። አልሙሂም ሁለቱም መፍትሄ ሞክሩት፣ ትቀጥናላችሁ፣ ቦርጭ አይኖራችሁም። በቃ ጽድት ነው የምትሉት። አቤት ሸንቀጣ ነው የምትሉት። እውነት ለመናገር ትሆናላችሁ። እንዴት ነው? ያው ውፍረት አይጠላም፣ ግን በጣም ሲበዛ ደግሞ ያስጠላል። እኛ ሴቶች ላይ ሲሆን ደግሞ በጣም የሚያስጠላው ጋይስ። እኔ አልወድም ውፍረት። በጣም ፍር ይዘገኛል ሁላ እና አልሐምዱሊላህ አለኩል ያህል ያው ባለ ስራ አይገባም። ግን ራሳችን የምንጠብቀው ራሳችንን። በተለይ ደግሞ የወለዳችሁ እህቶቼ ካላችሁ ምናምን አሁን በእርግዝና ሰዓት የሚመጣው ቦርጭ አለ ምን አለ ዋ በሉበት። እሺ ጋይስ ዋ በሉ፣ ራሳችሁን ጠብቁ። አንድ እሱ የራስ መጠበቂያ ዘዴ ስለሆነ ማለት ነው። ወይ 24 ሰዓት ማነው 14 ሰዓት መጾም ነው፣ ወይ ደግሞ በቀን አንዴ መብላት ነው የፈለጋችሁትን ምግብ ማለት ነው። እንደዛ ከሁለት አንዱ አድርጋችሁ ውሃ ብቻ መጠጣት የለባችሁ። ውሃ ገህዋ ችግር የለውም። ሻሂ ልምድ ካላችሁ ደግሞ ሻሂ ከለመደባችሁ ሻሂ መጠጡ ከሆነ ደግሞ ያለ ሱከር ማለት ነው። ሱከር ሳታደርጉ በቃ ተምር የምትበሉ ከሆነ ተምር መተው፣ ሀላ የምትበሉ ኬክ ምናምን በቃ ይሄን የስንዴ ነገር የሆነ እንዴት ነው ሳሞሊ ምናምን ይሄን ነጭ ነገር በቃ መተው አለባችሁ። እሱ ነው። እሱን ከተዋችሁ አስላን 10 ቀን ሁላ ራሱ እንትን አትሉም። በ3 ቀን ራሱ ለውጥ ታያላችሁ። በ3 ቀን ራሱ ቢያንስ 2 ኪሎ ትወርዳላችሁ። እንደዛ ከሆነ ወይ ደግሞ 2 ኪሎ ማትወርዱ ከሆነ 1 ኪሎ ትወርዳላችሁ ማለት ነው። እና ራሳችሁን ጠብቁ። ዛሬ የመጣሁት ቪዲዮ ይሄ ነው። ይጠቅማችኋል ብዬ አስባለሁ። ሰው ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። እንዴ እኔ ካሜራው ጋር ፊት ለፊት ሆኜ የምቀርጸው ግን ቪዲዮ ላይ ሳየው ደግሞ ተራርቀናል። እንዴ ሰማይና ምድር በቃ ሆነናል ጋይስ። ለምንድን ነው? እና ይሄን ይመስላል። ሰዓቱን በጣም መሽቷል። እናንተም ላይክ እያደረጋችሁ ቪዲዮን ጀምሩ እና ውፍረት ላስቸገራችሁ ይሄንን ዘዴ ሞክሩት። ሻሂ አኽደር ላይሞን ልጠጣ ምን ልጠጣ አትበሉ። በቃ ምግባችሁን አመጋገባችሁን ብቻ ይሄን ካስተካከላችሁ ለውጥ ታውቁታላችሁ። ኮሜንት ላይ ሀሳባችሁን ጠብቃለሁ። ወዳችኋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ።